ሰላም ዛሬ ደግሞ ይዤላችሁ የቀረብኳቸው ብዙ ሰዎች የበጎች የማደለብ ስራ ያዋጣሉ ብለው የሚጠይቁኝ ሰዎች አሉና ይሄንን ነው። እንስሳት ልማት ስራ ላይ በተለይ እንደ ኢትዮጵያ የስጋ ፍላጎት እየጨመረ ባለበት ሀገር ላይ የበጎች ማድለብ ስራ እጅግ በጣም ያዋጣል። ግን አንዳንድ ሰዎች እንደሚሉት በአንድ ጊዜ ሚሊዮነር አያደርግም ግን በጣም ጥሩ ገቢ ያስገኛል። በመቶ ሺዎች ትርፍ ታገኛለህ 500 ሺህ 600 ሺህ። ግን ይሄ የሚወሰነው በምንድነው? በመናረባቸው የበጎች ብዛት ይወስናል። ያስገባናቸው በጎች ሽንጣቸው ረጃጅሞች ጤነኞችና ብዙ ጊዜ ለኪሳራ የማይሰጡ ከሆነ ከፍተኛ ገቢ እንድናገኝ ያደርጋል። ከሚያዋጣ የስራ ዘርፍ አንዱ ምንድነው? ፈጣን እድገት አላቸው በጎች። በአጭር ጊዜ ክብደታቸው በፍጥነት ይጨምራል። በ2 ወር እስከ 4 ወር በተለያየ ገበያው ላይ ማዋል እንችላለን። አንዳንድ ጊዜ የምንገዛቸው በጎች ሰውነታቸው መጠናቸው ከሳ ያሉ ከሆኑ እስከ 3 ወር ሊደልቡ ይችላሉ። መካከለኞችን ደግሞ ከገዛን አንዳንድ ጊዜ ሊደልቡ የሚችሉበት ሁኔታ እስከ 2 ወርም ሊደርሱ ይችላሉ። ጥሩ በጎችን ደግሞ ከገዛን በ1 ወር ከ10 ቀን ልናወጣቸው እንችላለን። ስለዚህ የበጎች ስራ ከሚያዋጣበት አንዱ ፈጣን እድገት አላቸው። ሁለተኛ ደግሞ የመኖ ፍጆታቸው አነስተኛ ነው። በተለይ ከገበሬዎች ሲነጻጸር ትንሽ መኖ በመብላት ክብደታቸው በቀላሉ እንዲጨምር ማድረግ ይችላል። ትንሽ ቦታ ነው የሚፈልጉት። በ5 ካሬ ላይ እስከ 8 በግን ማርባት ይቻላል። መካከለኛ ውፍረት ያላቸው በጣም ወፍራሞች ከሆኑ በአጭር ጊዜ ለማውጣት የሚሆኑ ከሆኑ ግን አንዳንድ ጊዜ እስከ 4 እስከ 6 ሊይዝ ይችላል። ትንሽ ቦታ ነው የሚፈልጉት። በጣም መሬት ላይ በጣም በጎች ለማደለብ በጣም ትንሽ ቦታ ነው የሚፈልጉት። የገበያ ፍላጎትን ከፍተኛ ነው። በአሁን ሰዓት በግ ለሰርግ፣ ለዝግጅት፣ ለበዓላት የበግ ፍላጎት ከፍተኛ ነው። ስለዚህ ብዙ ጊዜ ሃይማኖታዊ በዓላቶች እነዚህ ፕሮግራሞች ሲኖሩ የገበያ ፍላጎት ከፍተኛ ነው። የገበያ ፍላጎት በጨመረ ቁጥር በጎቻችን ደግሞ ተመራጭ ይሆናሉ። በጎቻችን ተመራጭ ከሆኑ ቁጥር ደግሞ የበጎቻችን የምንገዛቸው ዋጋ በአንድ ወር ጊዜ ውስጥ እንዲወጡ የምናደርጋቸው በጎች ክብደታቸው ጥሩ ከሆነ ካሉበት ክብደት የበለጠ ክብደት ጨምረው ስንሸጣቸው ከአንድ በግ ላይ 15 ሺህ 20 ሺህ አንዳንድ ጊዜም 25 ሺህ ሊተርፍ ይችላል። ይህን ትርፍ በማሰብ ከ100 በጎች ቢኖሩን ከእያንዳንዳቸው በጎች ከ15 ሺህ እስከ 20 ሺህ ብናተርፍ በመቶ ሺዎቹ እናገኛለን። ነገር ግን ሚሊዮነር ግን አያደርግም። እዚህ ላይ በጣም መጠንቀቅ አለብን። እያንዳንዱን ስራ አንዳንድ ጊዜ ስራን ስንሰራ መሰረት ያደረገ ስራ ግንዛቤ መስጠት አለብን። ሰዎች በፍላጎት እንዲሰሩ ትርፋቸውንም ሀሳብ አድርገው እንዲሰሩ እንዲሁም መሰረት ያደረገ ማህበረሰብን የማይጎዳ ስራዎችን መስራት አለብን እንጂ ሚሊዮነር ሆናለሁ ብሎ አስቦ የሚያተርፈው ትርፍ 200 ሺህ 300 ሺህ ብቻ ከሆነች ሰዎች በቀላሉ ይጎዳሉ። በተለይ አሁን ያለው ደግሞ የዚህ የመኖ ወጪ ከፍተኛ፣ የቤት ክራይ ወጪ ከፍተኛ፣ የሕክምና ወጪ ከፍተኛ ነው። ስለዚህ የምንሰራቸው ቤቶች የምንከራያቸው ቤቶች የ6 ወር የ1 ዓመት ልንከፍል እንችላለን። ስለዚህ እነዚህ ሁሉ መሰረት አድርገን የምናተርፋቸው ትርፎች መጠነኛ ይሆናሉ። በመቶ ሺዎች ይሆናሉ። እኛንም አይጎዱም፣ ማህበረሰቡንም አይጎዱም። ስለዚህ በዛ ላይ ተጨማሪ ደግሞ የተለያዩ መኖችን ይጠቀማሉ። እንደ ገለባ፣ እንደ ቅጠላቅጠል፣ እህል፣ ተለፈ ምርት፣ ፋጉሎ፣ ጥፍጥሬ፣ ቆሎ ገለባዎችን ይጠቀማሉ። ስለዚህ ይሄ ከፋብሪካ ውጤቶች ነፃ ስለሆኑ እነዚህ በጎችን በቀላሉ ለማደለብ እናደርጋለን። ማታ ላይ በተለይ በሚተኙበት ቦታ ላይ ብዙ ጊዜ የምንሰራቸው ቤቶች ይሄ የአር ማታ ባይኖራቸው ይመከራል። ምክንያቱም በጎች ምንም እንኳን ፀጉር ቢኖራቸውም ብርድ ሊያጠቃቸው ስለሚችል ብዙ ጊዜ የቅዝቃዜ ኒውሞኒያ፣ ቲቢ፣ ሌሎችን በሽታዎች ሊያጠቋቸው ስለሚችሉ አፈራማ ነገሮች ቢሆኑና በቀላሉ ጫር አድርገው የሚተኙበት ቢሆን ይመከራል። አልበለዚያ ቅዝቃዜ ግን ካለ እንደዚህ አይነት ወለል ቦታ ላይ በደንብ ሰጋቱራ ሳር መጎዝጎዝ አለብን። ሰጋቱራና ሳር ደግሞ በአሁኑ ሰዓት ዋጋቸው እየጨመረ ስለመጣ ይሄንን ሰጋቱራን ከመጎዝጎዝ ይልቅ ለምግባቸው ብናውለው ክብደታቸው እንዲጨምር ጤናቸው የተጠበቀ እንዲሆንና ከፍተኛ ገቢ እንድናገኝ ይረዳናልና የምንገዛቸው በጎች ከቤታቸው ከአሰራር ጀምሮ ሁልጊዜ ትኩረት መስጠት። አሁን እያንዳንዳቸውን በጎች እያየን ነው ኪሏቸውን። አንዳንዶቹ ጤናማ ሁኔታ አላቸው ወይ? ሰውነታቸውን እናያለን። ገላቸው ላይ ቁንጫ መዥገር ነገሮች አለ ወይ? ተቅማጥ የያዘው አለ ወይ? መኖሪያ ቤታቸው ጥሩ የአየር ዝውውር አለ ወይ? ክብደት ጨምረዋል? በየጊዜው በየሰዓቱ ክብደታቸውን መለካት አለብን። እንደነዚህ አይነት በጎችን አሁን ስንገዛቸው ክብደት ጨምረዋል? ለምንድን ነው የጨመሩት? ምን አብልተናቸው ነው? የትኛው ምግብ ነው የተመቻቸው? ተቅማጥ ወለድ ነገር ከተከሰተ ያ ተቅማጥ ወለድን ያመጣባቸውን ችግር ቶሎ መቅረፍ መቻል አለብን። ይህንን ስናደርግ ምን ይሆናል? የገንዘባችን መጠን በከፍተኛ ሁኔታ ይጨምራል ማለት ነው። ተጨማሪ ምንድነው? ለፍጉ የበጎቹ እዳሪ ብዙ ጊዜ ምን ይሆናል? ለእርሻ መሬት ለማዳበሪያነት ይውላልና አሁን እዚህ ላይ አውጥተን ደግሞ ጥሩ የአየር ዝውውር እንዲቀበሉ ፀሐይ ብርሃን እንዲሞቁ ውጪ ላይ እናወጣቸዋለን። ይሄ ውጪ ላይ ስናወጣቸው ደግሞ ምንድነው? አንደኛ እያንዳንዱ እንቅስቃሴያቸውን እናያለን። ሁለተኛ ደግሞ ይግጣሉ። የተለያየ ንጥረ ነገሮችን ወደ ሰውነታቸው ይወስዳሉ። የፀሐይ ብርሃን ያገኛሉ። ያንን ደግሞ ከወሰዱ በኋላ ወደ መኝታ ቤታቸው ገብተው እንዲተኙ እናደርጋለን። በተጨማሪ ደግሞ ምንድነው? ለጀማሪ የስራ እድሎች እንከፍታለን። ወጪ ትርፍ በጣም
ቀላል አይደለም። እነዚህ ትርፎች በሙሉ ናቸው ተደምረው የበግን ስራ ትርፋማ እንዲሆን ከሚያደርጉት አንዱ። ስለዚህ በማድለብ ስራ ላይ እንዲያዋጡን የሚረዱ ነገሮች ምንድነው? ጤናማ በጎችን መግዛት፣ ተመጣጣኝ መኖ መስጠት፣ ንጽህናው የተጠበቀ ውሃና መኖ ማቅረብ። በንጽህና ጉድለት አማካኝነት የተለያየ ተቅማጥ ወለድ እንዲሁም ደግሞ በምግብ ብክለት አማካኝነት ሊመጡ የሚችሉ የተለያየ የጤና ጠንቆች ስላሉ እነዛ ነገሮች እንዳይከሰቱ ንጹህ ውሃ፣ ንጹህ መኖ ማቅረብ፣ በሽታን መከላከል፣ ቀድመን ሰውነታቸው ውስጥ ያሉትን ተህዋሲያንን ማጥፋትን በተለይ ጉበት ላይ፣ ኩላሊት ላይ፣ ሳምባ ላይ በኤክስተርናል እና ኢንተርናል ያሉትን ፓራሳይቶች ካስወገድንላቸው እነሱን የሚሻሟቸው እነዚህ ውስጥ ተላትሎች ሰውነታቸው ውስጥ ያሉትን ደም ስለሚመጧቸው በቀላሉ እንዲከሱና የምግብ ፍላጎታቸው እንዲወርዱ ከዛም በተጨማሪ ደግሞ ለተለያየ በሽታ እንዲጋለጡ ያደርጉናል። ስለዚህ እዚህ ላይ ጥንቃቄ ማድረግ መቻል አለብን። የገበያ ትስስር እንፈጥራለን። በቀላሉ ደግሞ ጥሩ ከሰጠናቸው ክብደታቸው ቶሎ ይጨምራል። ቅድም እንዳልኳችሁ ብዙ ሰዎች የበጎች እርባታ በከፍተኛ ሁኔታ ሰዎችን ሚሊዮነር ከሚያደርጉ የስራ ዘርፎች አንዱ ነው ይላሉ። ሚሊዮነር አትሆንም ወዳጄ። ሚሊዮነር የምትሆነው ደስተኛ ስትሆን፣ ገንዘብህን በአግባቡ ስትጠቀም፣ ተመጣጣኝ ትርፍ ስታገኝ ነው እንጂ ይሄ በግ 100 በግ አርብተህ 200 በግ አርብተህ ሚሊዮነር አትሆንም። ምክንያቱም የምግብ ዋጋ አለ፣ የመድኃኒት ዋጋ አለ፣ የቤት ኪራይ አለ። እነዚህ ነገሮች በሙሉ በመቶ ሺዎች የተሻለ አቅም መኖር የሚያስችል ትርፍ ታገኛለህ እንጂ ሚሊዮነር አትሆንም። ይሄ በጣም ጥንቃቄ ሰርተን አስተውለን ልንሰራው የሚገባ ስራ ነው። የመጀመሪያ በጎቻችንን ስንገዛ በ10 ሺዎች ብር እንኳን ብንገዛቸው በጣም ያልተጎዱ በጎችን ስንሸጣቸው እስከ 35 ሺህ 40 ሺህ ልንሸጣቸው እንችላለን። በአንድ ወር ጊዜ አብልተን እንግዲህ ምን ያህል ትርፍ እናገኛለን ከእያንዳንዱ ላይ ስናስበው ሂሳቡን እንሰራዋል። መካከለኛ ክብደት ያላቸውን ደግሞ ስንገዛቸው ሰውነታቸው የተጎዳ ስለሆኑ ምን ያህል ጊዜ ከኛ ጋር ይቆያሉ? የተለያየ መኖን እያበላናቸው እስከ 1 ወር ከ15 ቀን እስከ 2 ወር ሊቆዩ ይችላሉ። በዚህ ጊዜያት ውስጥ በርካታ ወጪዎች አሉብን። እነዚህ ወጪዎችን ስናስበው እንዴት ብለን ነው ሚሊዮነር ልንሆን እንችለው? ሶስተኛ ላይ ደግሞ የምናየው ምንድነው? በጣም ሰውነታቸው የተጎዱትን ስንገዛቸው ከኛ ጋር ከ3 ወር እስከ 4 ወር ሊቆዩ ይችላሉ። ስለዚህ እዚህ ላይም ቅድም እንዳልኳቸው የተለያዩ ወጪዎች አሉ። እነዚህ ወጪዎችን በሙሉ ስናስባቸው በምንም ተአምር ሚሊዮነር ልንሆን አንችልም። ሚሊዮነር ለመሆን ስራውን መውደድ አለብን፣ መድከም አለብን፣ መልፋት አለብን፣ መንከባከብ አለብን፣ ማከም አለብን፣ ማብላት ማጠጣት አለብን። እነዚህን ስንሰራ ተመጣጣኝ ትርፍ እናገኛለን። እነዚህ በጎች እስኪ እንያቸው። በመካከለኛ ደረጃ ቅድም እንዳየናቸው በጎች አይነቶች አይደሉም። ከኛ ጋር ምን ያህል ጊዜ ሊቆዩ ይችላሉ? ለሚቀጥሉት እስከ 2 ወር እስከ 2 ተኩል ሊቆዩ ይችላሉ። እስከ 2 ወር ጊዜ ውስጥ ከቆዩ አንድ በግ በቀን ውስጥ ምን ያህል ግራም መኖን ይመገባል? ያ ምን ያህል ግራም መኖን በሚሸጠው የምጥን የበግ መኖ በአሁኑ ሰዓት ስንት ነው? እስከ 6800 ነው። አንድ በግ በቀን ምን ያህል ምጥን ይበላል? ይህና ሌሎችንም ሂሳብ ስንሰራቸው እነዚህ በጎች ከኛ ጋር ለሚቀጥለው 2 ወር እስከ 2 ወር ተኩል ከቆዩ ወጫቸው ይዛን ያህል እጥፍ ነው። ቤት ብለን ነው ታዲያ ሚሊዮነሮችን ልናተርፍ የምንችለው? በመቶ ሺዎች እናተርፋለን። ስለዚህ ሰዎች ስንገባ ሁልጊዜ ትርፋችንን አስልተን ሳይሆን ሁልጊዜ መግባት ያለብን ስራውን ወደነው ተመጣጣኝ ትርፍ አግኝተን የበጎቻችንን ጤንነት ጠብቀን እንዲሁም ደግሞ የሚረከቡን ሰዎች ምን መግዛታችሁ መቻል አለባቸው? ጤናማ በጎችን ለደንበኞቻችን ስንሰጥ ነገም ከነጎዲያ ምን እያለ ስራችን እየሰፋ ይሄዳል። ስራችን እየሰፋ በሄደ ቁጥር ሁልጊዜ ምን እንሰራለን? ጥሩ ተቀባይ ይኖረናል። ጥሩ የምናቀርብባቸው ድርጅቶች ይኖራሉ። ጥሩ ደንበኞች ይኖሩናል። ጥሩ ገቢ ይኖረናል። እነዚህ 3-4 ነገሮች ተደምረው ነው የስራ ውጤታችንን ጥሩ ገንዘብ ማትረፍ እንችላለን። ጥሩና ጤናማ በጎችን ለገበያ ማቅረብ እንችላለን ብለን ማስራት የምንችለው። እዚህ ቤት ውስጥ እንደምታዩት ያሉት በጎች ከ115 ድረስ ናቸው። በዚህ በ115 ቦታ ላይ 115 በጎች ሊይዝ በሚችል ቦታ ላይ የካሬያችን ስፋት ወሳኝነት አለው። ስለዚህ በጎቻችን ምን ማግኘት አለባቸው? ንጹህ ቦታ ማግኘት አለባቸው። ጥሩ የአየር ዝውውር ማግኘት አለባቸው። ንጹህ መኖ ማግኘት አለባቸው። ንጹህ ውሃ ማግኘት አለባቸው። ጥሩ ሕክምና ማግኘት አለባቸው። የነዚህ ሁላ ድምር ነው እኛን በአንድ ጊዜ ጥሩ ገንዘብ ተጠቃሚ ሊያደርገን የሚችልን ማግኘት የምንችለው። ይህን ከሰራን ብቻ ነው ውጤታማ ለመሆን የምንችለው ማለት ነው። የሚቀጥለው 4 ቀን የሚሰጠውን ስለ እንስሳት ሕክምናና የያዝ ዩቱብ ቻናል መከታተል ትችላላችሁ። ዶክተር ላይሉ እንስሳት ሐኪም ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ።